የተዋህዶ ሃይማኖታችንን ማስፋፋት ቤተ ክርስቲያናችንንም መጠበቅ ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምሰነበታችሁ የእማማ ጠቅላላ ማህበር ዜና እንደሚከተለው ወደ እናንተ እናደርሳለን አብራችሁን ቆዩ ከዜናዎቹ ጋር እኔ ኤደን ሄኦላ ነኝ በቅድሚያም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የራዲዮ ፋና ጽራሪያም ቅድስት ኪዳነ ምሕረትና ቅዱስ ሚካኤል ቤተክርስቲያን በዓለ ንግስ ተከብሮ ዋለ በጉባኤው ላይ መልአከ ስብሐት መምህር ጌትነት የቤተክርስቲያኑ ዋና አስተዳዳሪ የልዩ ልዩ አድባራትና ገዳማት አስተዳዳሪዎች ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ ሊቃውንተ ቤተክርስቲያን ሰባኪያነ ወንጌል ዘማሪያን እንዲሁም ምዕመናን በተገኙበት በዓሉ በድምቀት ተከብሮ ውሏል በእለቱም በደብሩ ሊቃውንት የወረብ ዝማሬ ቀርቧል በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት ተሰጥቶ በመልአከ ስብሐት መምህር ጌትነት የቤተክርስቲያኑ ዋና አስተዳዳሪ ቃለ ምዕዳንና ቡራኪ ተሰጥቶ የበዓሉ ፍጻሜ ሆኗል በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የገላን መካነ ጎልጎታ መድኃኔ ዓለምና ቅዱስ ቂርቆስ ቤተክርስቲያን የንግስ በዓል ተከብሮ ዋለ በበዓሉ ላይ መልአከ ብርሃን መምህር ኤርሚያስ መኮንን የደብሩ ዋና አስተዳዳሪ የልዩ ልዩ አድባራትና ገዳማት አስተዳዳሪዎች ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ ሊቃውንተ ቤተክርስቲያን ሰባኪያነ ወንጌል ዘማሪያን እንዲሁም ምዕመናን በተገኙበት በዓሉ በድምቀት ተከብሮ ውሏል በእለቱም በደብሩ ሊቃውንት የወረብ ዝማሬ ቀርቧል በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት ተሰጥቶ በመልአከ ሕይወት ተስፋዬ ጀንበሬ የክፍለ ከተማ ቁጥጥር ክፍል ኃላፊ ቃለ ምዕዳንና ቡራኬ ተሰጥቶ የበዓሉ ፍጻሜ ሆኗል እስመናዎ ንጉሥኪ በጻ እግዚአብሔር ተቀደሲ ወንስኢ ኃይለ ጽራርያ ተቀደሲ ወንስኢ ኃይለ ስለዚህ ቅዱስ ጳውሎስ በገዛ ደሙ ያዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ እናንተን መንፈስ ቅዱስ ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ እኔ ከሄድኩ በኋላ ለበጎቹ የማይራሩ ጨካኞች ተኩላዎች ይመጣሉ ይህንን እያለቀስኩ ላለው ይላል አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ይህንን ቤተ መቅደስ ጠብቅ ባትጠብቅን ያፈርሳል እንጂ አይሰራህም ይላል ትንሣኤ አለና ሕይወት አለና ከሞት በኋላ መነሳት አለ ደስ ይበላችሁ ለመድኃኔዓለም ይሁን ሁለተኛው አንድነት ጉባኤ ነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከጠረፍ ዳርቻ እስከ ጠረፍ ዳርቻ አንድ ስርዓት ያላት አንድ ወጥ የሆነች ቤተክርስቲያን ነው ያለን አንድ ወጥ የሆነ አውደ ምህረት የምህረት አደባባይ ያላት ጽላት ያላት ካህናት ያሏት መነኮሳት ያላት ጳጳሳት ያሏት የሚበርኳት የሚቀድሷት የተሾሙባት እቺ ቤተክርስቲያን ደስ ይበላችሁ ለመድኃኔዓለም ይሁን የሁሉም አንድነት ጉባኤ ቤተክርስቲያን ይባላል እግዚአብሔር የሚመሰገንበት ስለሆነ ሶስተኛው ቤተክርስቲያን ይህ ሕንጻው ነው ቤተክርስቲያንን ለምንድን ነው የምንጠብቀው ቤተክርስቲያንን ለምንድን ነው የምንሰራው ቤተክርስቲያን በመካከላችን ያስፈለገችን ለምንድን ነው የመጀመሪያውና አንደኛ ቤተክርስቲያን ልደታችን ነሽ በሉስቲ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 በአምስት ጥሪ የሞሏት ክርስቲያኖች ዳግም የተወለዱባት እቤታችን ከእናት ከአባታችን የተወለድን ብዙ ነን ግን ያ የሥጋ ልደት ይባላል የእግዚአብሔር ልጆች እንድንሆን
ከዚህ ቤተ ክርስቲያን የተወለድነው 5 ጥሪ ተላልፎልናል። አንደኛው በ12 ሰዓት፣ ሁለተኛው በ3 ሰዓት፣ ሶስተኛው በ6 ሰዓት፣ አራተኛው በ9 ሰዓት፣ አምስተኛው 11 ሰዓት የተጠሩ ክርስቲያኖች ሆነዋል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። 12 ሰዓትና 3 ሰዓት የተጠሩት ሕፃናት ይባላሉ። ትንሾች ሕፃናትና ትልቆች ሕፃናት። 6 ሰዓት የተጠሩት ወጣቶች ይባላሉ። 9 ሰዓት የተጠሩት ጎልማሶች ይባላሉ። 11 ሰዓት የተጠሩት አረጋውያን ይባላሉ። እነዚህ በሙሉ ተጠርተው የ40 ቀንና የ80 ቀን ልጅነት አግኝተው በዚች ቤተ ክርስቲያን ውስጥ እንዲኖሩ የተፈቀደላቸው ክርስቲያኖች ናቸው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። እግዚአብሔር ከሁላችሁ ጋር ይሁን። አምላካችን በዓሉን የተቀደሰ የተባረከ በዓል ያድርግልን። አቡነ ሀብተ ማርያም በረከታቸው ረድኤታቸው ይደርብን። የእናታችን የቅድስት ኪዳነ ምሕረት አማላጅነቱ አይለየን። የቅዱስ ሚካኤል ጠባቂነት አይለየን። እንዲህ ብለን ስምን እናመሰግናለን። አባታችን ሆይ እናቲቱንና ግልገሊቱን አህያዋን ከነውርንጫው ታስሮ ታገኛላችሁ። ፍቱና ወደ እኔ አምጡልኝ። ለምን ትፈታላችሁ የሚላችሁ ካለ ለጌታ ያስፈልጉታል በሏቸው። ስለዚህ ፈታችሁ አምጡልኝ አላቸው። እኔና እናንተ በ5500 ዘመን የተፈታንበት ነው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። አዳም አባታችን ከአምላኩ ከእግዚአብሔር ጋር ተጣልቶ ከኤደን ገነት ሲባረር ለ5500 ዘመን ሞት ተፈርዶበት ነበር። አዳም አባታችንና ልጆቹ የሚፈቱበት ጊዜ ደረሰ። ስለዚህ የታሰሩትን አህዮች ፈታችሁ አምጡ አለ። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። በ5500 ዘመን የተፈታንበት ዘመን ነው። ሆሳና ብለው ያከበሩበት ምክንያታችን ይሄው ነው። የተፈታንበት ስለሆነ ነው። ደስ ይበላችሁ። ከዚህ በኋላ ገንዘቤ ናቸው። ከዚህ በኋላ ማደሪያዎች ናቸው። ከዚህ በኋላ እኔ አድርባቸዋለሁ። ከአጋንንት እስራት ይፈታሉ። ሂዱና አህያውንና ውርንጫውን ፈታችሁ አምጡልኝ አለ። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። በዓሉን የሰላም የፍቅር የበረከት በዓል ያድርግልን። ኢትዮጵያ ሀገራችን በሰላም በፍቅር ይጠብቅልን። ጾሙን በሰላም ያስፈጽመን። የታመሙትን ሁሉ እግዚአብሔር ይጎብኝልን። የተቸገሩትን በበረከት ያጥግብልን። እግዚአብሔር ይህንን የምንሰማውን ጦርነት ሁሉ እግዚአብሔር ያስወግድልን። ለእግዚአብሔር ትንሽ ነገር ስለሆነ ነው። እሱ ካለ ሁሉን ነገር ማረጋጋት ይችላልና እግዚአብሔር ያረጋጋልን። ሀገራችን ሰላም ያድርግልን። አባታችን ሆይ ብለን እንለምነው። አባታችን ሆይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በቤቴል ደብረ ይድራስ ቅዱስ ጊዮርጊስ ካቴድራል ልዩ ጉባኤ ተካሄደ። መልአከ አርያም መንግስቱ ዘላለም የካቴድራሉ ዋና አስተዳዳሪ፣ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ፣ ሊቃውንተ ቤተክርስቲያን፣ ሰባኪያነ ወንጌል፣ ዘማሪያን እንዲሁም ምዕመናን በተገኙበት ልዩ ጉባኤው ተካሂዷል። በዕለቱም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት የተሰጠ ሲሆን
ሲሆን በመላከ አርያም መንግስቱ ዘላለም የካቴድራል ዋና አስተዳዳሪ ቃለ ምዕዳንና ቡራኬ ተሰጥቶ የጉባኤው ፍጻሜ ሆኗል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም ልዩ የጥያቄና መልስ መርሃ ግብር ተካሄደ። በመርሃ ግብሩ ላይ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የገዳሙ መስራችና የበላይ ጠባቂ፣ ሊቃውንተ ቤተክርስቲያን፣ ሰባኪያነ ወንጌል፣ ዘማሪያን እንዲሁም ምዕመናን በተገኙበት ልዩ የጥያቄና መልስ ጉባኤው ተካሂዷል። በዕለቱም ከምዕመናን የተለያዩ ሃይማኖታዊ ጥያቄዎች ተነስተው በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል ሰፊ ማብራሪያና መልስ ተሰጥቶባቸው በአባቶች ቃለ ምዕዳንና ቡራኬ ተሰጥቶ የጉባኤው ፍጻሜ ሆኗል። ሙሉ ጥያቄና መልሱን በእማማ ማዕደ ወንጌል ዩቲዩብ ቻናል መመልከት ይችላሉ። በጾም በጸሎት ወደ እኔ ተመለሱ። እውነተኛዋና ቀጥ ያለችውና የቀናችውን እምነት መከተል ያስፈልጋል። እውነተኛ አማኝ ልንሆን ያስፈልጋል። እውነተኛ ተከታይ ልንሆን ያስፈልጋል። እንደ ቅዱስ ጊዮርጊስ እግዚአብሔርን ደስ ያሰኘው በእምነቱ ነው። እስከ ሞት ድረስ የታመነ ስለሆነ ሲገሉትም፣ ሲፈጩትም፣ ሲያዘሩትም፣ ሲያሰቃዩትም፣ ሲያስሩትም፣ ሲገርፉትም ከአምላኩ መንገድ ፈቀቅ አላለም። ከእግዚአብሔር መንገድ አልወጣም። እኛ ባዝነናል። በእምነታቸው ያልጸኑ ብዙ ናቸው። በዛም በዚህም የሚጸደቅ መስሏቸው በብዙ መከራ ውስጥ ያለፉ ብዙ ናቸው። ይህ ዓለም ካሸነፈው ሰው ይሞታል። ይህን ዓለም ማሸነፍ ነው ክርስትና ማለት። ስለዚህ ቅዱስ ጊዮርጊስ በእምነቱ እግዚአብሔርን ደስ ስላሰኘው እውነተኛውን ሃይማኖት ስለያዘ ይህን ዓለም አሸንፏል። የሚከለክለን ምንድን ነው? የሚፈቅድልን ምንድን ነው? የእምነቱን ስርዓት ማወቅ ነው። ኦርቶዶክስ ነኝ ብቻ አይጠቅም። ሰው በፈቃደ ሥጋ በሥጋው ከኖረ ሥጋውያን ከሆን በሥጋ ከተመላለስ ሞታችን የከፋ ስለሆነ ለዚህ ነው በእውነት በጾምና በጸሎት በዋይታና በለቅሶ ወደ እኔ ተመለሱ። ለማን? ላማኞች። ኢየሱስ ክርስቶስ የጾመው ጾም ስለሆነ እግዚአብሔር የጾመውን ጾም ሰው አይበላም መቼም። ማሳያ ስለሆነ፣ አራያ ስለሆነ፣ ምሳሌ ስለሆነ ያልታደሉ በዚህ ጾም ኢየሱስ ለእኛ ጾሟል ብለው ይበላሉ። እኛ እናንተ ደግሞ ያሳየንን የጾመውን እንጾማለን፣ የጸለየውን እንጸለያለን፣ የሰገደውን እንሰግዳለን፣ የሰጠውን እንሰጣለን። ኢየሱስ ክርስቶስ አራያና ምሳሌ ነው። እኛ ደቀ መዛሙርትን መከተል ነው። እንደነ ቅዱስ ጊዮርጊስ መከተል። ሃይማኖት ሕይወት ነው። ጻድቃን ሰማዕታት ሕይወታቸውን የሰጡት ለዚህ ነው። የበላችሁት፣ የጠጣችሁት፣ የተቀበላችሁት፣ የተጠመቃችሁበት ጌታችን መድኃኒታችን ኢየሱስ ክርስቶስ የቅዱስ ጊዮርጊስ አምላክ ከእኛ ጋር ነው። ክብር ለመድኃኔዓለም ይሁን። በሰማነውና በተማርነው ደግሞ እኛ 30፣ 60፣ 100 ያማረ ፍሬ እንድናፈራ እግዚአብሔር ይርዳን። ሀገራችንን ሰላም ያደርግልን፣ ቤተክርስቲያናችንን ይጠብቅልን። ደግሞ ወርኃ ጾሙን በሰላም አሳልፎ ለብርሃነ ትንሣኤው በሰላም ያድርሰን። እግዚአብሔር አምላካችን በሰላም እንዲያውለን በሰላም እንዲያስመሸን እንዲህ በማለት ቅዱስ ስሙን በመጥራት እንለምነው። አባታችን ሆይ። ከሕማማት ጋር የተያያዘ ጥያቄዎችን ነው የምጠይቀው። አንደኛው ባለወልድ የሚውለው አሁን ማክሰኞ ነው። ግዝት በዓል ነው፣ ይሰገዳል ወይ አያሰገድም የሚለውን አንደኛ እሱ ነው። ሁለተኛ በሕማማት ውስጥ የሚጸለዩ ጸሎቶች በፊት በእርግጥ ነግረውናል፣ ግን አሁን ብዙ ነገሮችን እያሉ ስለሆነ ግልጽ ያለ ነገር እንዲናገር ፈልጌ ነው። የሚጸለየው ጸሎት የትኛው ነው? አሁን በ29 ስግደት ይሰገዳል ወይ ሕማማት ላይ ስለዋለ ይሄ እንኳን አያከራክርም። የማያከራክረው ምንድን ነው? በዓሉ የባለቤቱ ነው። የሚያከራክረው ሚካኤል ሲውል ማርያም ስትውል የማርያም ዕለት ይሰገዳል ወይ የሚካኤል ዕለት ይሰገዳል ወይ ነው እንጂ በዓለ ወልድ ውሎ ይሰገዳል አይሰገድም አይጠየቅም። 29 አይሰገድም።
ፍጡር ከሆነ ይሻራል። ይሄ ባለቤቱ ነው ማለት ነው፣ እራሱ ነው ማለት ነው። ማክበር ነው በጸሎት። ሁለተኛው የሚጸለዩና የማይጸለዩ እሱም በሁለት ነው። መልክ አይጸለይም። በአጠቃላይ መልክ ምንድነው? ሰላምታ ነው። የጊዮርጊስ መልክ፣ የሚካኤል መልክ፣ የማርያም መልክ፣ የገብርኤል መልክ፣ በአጠቃላይ መልክ የሚባሉት አጠቃላዮች ሰላምታ ናቸው። ሰላምታዎች አይጸለዩ። ፍታት የለም፣ ሰላምታ የለም። ከዚህ ውጭ ያሉት በሙሉ ይጸለያሉ። ዳዊቱ፣ አርጋኖ፣ ውዳሴ ማርያሙ፣ ገድሉ ይነበባል። ድርሳን መልክ አይጸለይም በሕማማት። ከዛ ውጭ ያሉትን በሙሉ መጸለይ ትችላላችሁ። ገድሉን አንብቡት፣ መጽሐፍ ቅዱሱን አንብቡት፣ ዳዊቱን አንብቡት፣ አርጋኖን፣ ውዳሴ ማርያም አንብቡ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር ለ8 ችግረኛ ወገኖች የቀለብ ድጋፍ አደረገ። በማህበሩ ድጋፍ የተደረገላቸው ችግረኛ ወገኖች በተለያየ ጊዜ ከየወረዳቸው ባጻፉት ደብዳቤ መሰረት ሲሆን ማህበሩም ያለባቸውን ችግር በመመልከት 25 ኪሎ የጤፍ ዱቄትና የ1 ሊትር ዘይት ድጋፍ አድርጎላቸዋል። ለተደረገላቸውም ድጋፍ ማህበሩን አመስግነዋል። ስሜ አለማሞ ይባላል። የመጣው ከቀጨኔ ነው። በልጄ ምክንያት ነው የመጣሁት። እርዳታ እንድታደርጉልኝ ማለት ነው። 25 ኪሎ ጤፍና 1 ሊትር ዘይት። ፈጣሪን የሰጣችሁኝን እግዚአብሔር ይስጥልን፣ ያሰባችሁን እግዚአብሔር ያስባችሁ። ስሜ ሲሳይ ይባላለሁ። የመጣሁት ከአዲሱ ገበያ የመጣሁት ይኸው ምንም ስለሌለኝ ዲያ ስለሆንኩኝ እንድትረዱኝና ትብብር እንድታደርጉልኝ ብዬ ነው የመጣው። መጀመሪያ ምንም ስለሌለኝ ዲያ ስለሆንኩ ይኸው ልጆችን የማሳድግበት ስላጣው ድጋፍ ፈልጌ ነው የመጣው። ወዲህ ያለችኝ 1 ልጅ ናት፣ ግን እሷን ያማታል እና እሷን ይዤ ስራም የለኝም፣ ቤት ነው ቁጭ የምል። ዛሬ ድጋፍ የተደረገልኝ 25 ኪሎ ጤፍና 1 ሊትር ዘይት ነው። ይኸው ድጋፍ ስለተደረገልኝ ደግሞ በጣም ነው የማመሰግን፣ እግዚአብሔር ይስጥልኝ። ስሜ መሰረት ተሾመ፣ የመጣሁት ከቀጨኔ። ያ ባለቤቴ ድንገት ስላረፈ ድጋፍ እንዲደረግልኝ 25 ኪሎ ጤፍና ዘይት 1 ሊትር። እናመሰግናለሁ፣ እግዚአብሔር ይስጥልን። ዘውድነሽ መክበብ 25 ኪሎ ጤፍና 1 ሊትር ዘይት። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። ታገኝ ታመነ ወረዳ 6 ነው የመጣው። አመልከቻ 6 ልጆች አላባት ነው ማሳድግ። ተጨማሪ ደግሞ 5 ልጅ ሌላ የሙት ልጆች ተጨማረብኝ አሁን እና በቃ የእህቴ ልጆች የትንሽ እህቴ ልጆች ናቸው እና ኑሮ በጣም ከብዶኛል፣ ከምንም በላይ ማለት ነው። ብቻ ሳይሆን ቀለውም ሁሉም ነገር ጫና ሆኖብኛል። አሁን ምንድነው መጠለያም የሚበላም በቃ ሁሉም ነገር ያው ለመስራትም አዳጋ ሆኖብኛል። ለምን አንዱን ትምህርት ቤት አስገባለሁ፣ አንዱን አወጣለሁ። ከዛ በቃ ሎተሪና ማስቲካ ነበር የምሸጥ። አሁን እሱን መስራት ራሱ አልቻልኩኝም። ያው እግዚአብሔር ይስጥልኝ፣ ጤፍና ዘይት ሰጣችሁኝ። እግዚአብሔር ይስጥልኝ። አሁን ስለሰጣችሁኝ በጣም ነው የማመሰግነው። ወይዘሮ አልማስታየ ይባላለሁ። የመጣሁት ከወረዳ 7 ከጉለሌ ክፍለ ከተማ። በጠየቁት ደብዳቤ ይኸው ቀለብ ድጋፍ ተደርጎልኛል። እግዚአብሔር ይስጥልን፣ እድሜ ይስጥልን። ስሜ አርጋው ይባላለሁ። የመጣሁት ያው እንግዲህ እቺን ጤፍ እርዳታ ለመጠየቅ ነው፣ ስለቸገረኝ ማለት ነው። ያው ጥሩ ነው፣ ደስ ብሎኛል። ተመስገን ብያለሁ፣ አመሰግናለሁ፣ እግዚአብሔር ይስጥልኝ ብያለሁ። ሌላው የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር በደቡብ ጎንደር ሀገረ ስብከት ለሚገኘው በላይ ጋይንት ወረዳ አሮጌ ፈሊ ዓለም ገና መድኃኔዓለም ቤተክርስቲያን ማህበሩ መጽሐፍቶችን አበረከተ። በማህበሩ ጽሕፈት ቤት ተገኝተው መጽሐፍትን የተረከቡት ቀሲስ ዮሴፍም ለማህበሩ ምስጋና አቅርበዋል። ስሜ ቄስ ሄኖክ ሰፊው ይባላለሁ። የመጣሁት ከደቡብ ጎንደር ሀገረ ስብከት በላይ ጋይንት ወረዳ አሮጌ ፈሊ ዓለም ገና መድኃኔዓለም ቤተክርስቲያን ነው። ይህን ንዋያተ ቅድሳት ችግር አለብንና በሱ ምክንያት ያው በሚዲያ እንዲተላለፍ እግዚአብሔር ፈቅዶ ጥያቄ አቅርበን ነበረ። በዚህ ምክንያት ተላለፈ። አሁን እንደዚህ መጽሐፍ ከሚዲያው ሲተላለፍ ያው አድራሻ ስለነበረው እንደዚህ አይነት መጽሐፍ እዚህ ቦታ ላይ መጽሐፍ ተገዝቶ እየጠበቃችሁ ነውና ኑና ወሰዱ የሚል ስልክ ተደወለ። ያው ዛሬ መጥቼ እዚያው መጽሐፉን ለመረከብ በቅቻለሁ ማለት ነው። እሱም ምንድነው ታምረ ማርያም፣ ታምረ ኢየሱስ፣ መጽሐፈ ቅዳሴ ጉልሁና አዲስ ኪዳን መጽሐፎችን ተረክቤያለሁ ማለት ነው። እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን።
የተከበራችሁ ውድ ተመልካቾቻችን ለዛሬ ያጠናቀርንላችሁን መረጃዎች በዚሁ አጠናቀቅን። ስለተከታተላችሁን ከልብ በማመስገን ቀጣይ በሌሎች ጥንቅሮች እስከምንገናኝ ቸር ያቆየን።